ከ3 ዓመታት በፊት ከዓለም አቀፉ የአቶሚክ ኃይል ኤጀንሲ ጋር በመተባበር እዚሁ አዲስ አበባ ላይ ተመሰረተው ሬስ ኦፍ ሆፕ ኢኒሺየቲቭ እየጨመረ የመጣውን የካንሰር ህመም ለማከም ዓላማ ያደረገ ኢኒሺየቲቭ ነው። ኢኒሺየቲቭ ከ90 የዓለም ሀገራት ጋር በጋራ እየሰራ ሲሆን ባለፉት 3 ዓመታትም 90 ሚሊዮን ዩሮ የሚገመት የካንሰር ህክምና ቁሳቁሶች ድጋፍና የባለሙያ ስልጠናም ለተለያዩ ሀገራት ሰጥቷል። ኢኒሺየቲቭ አሁን ከ3 ዓመታት በኋላም በአፍሪካ ህብረት አዳራሽ ሬስ ኦፍ ሆፕ ኢኒሺየቲቭ ፎረምን እያደረገም ይገኛል። ለ2 ቀናት በሚቆየው በዚህ ፎረም መክፈቻ ላይ የተገኙት የፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ኢትዮጵያ ለጤናው ዘርፍ በተለይም ለካንሰር ህክምና ትኩረት መስጠቷን የገለጹ ሲሆን በቅርብ ዓመታትም የካንሰር ህክምና መሰረተ ልማቶችን በተለያዩ ሀገሪቱ አካባቢዎች እያስፋፋች መሆኑንም ተናግረዋል። Over the past 3 decades through the health extension program Ethiopia made history. ኢትዮጵያ ባለፉት 3 አስርት ዓመታት በጤና ኤክስቴንሽን መርሃ ግብር በኩል ታሪክ መስራት ችላለች። በ10 ሺዎች የሚቆጠሩ የማህበረሰብ የጤና ባለሙያዎችን አሰልጥና ማሰማርታለች። የጤና አገልግሎት ተደራሽነትን ወደ ሁሉም የሀገራችን ማዕዘናት አስፋፍተናል። ጤና መብት እንጂ ልዩ ጥቅም እንዳይሆንም አድርገናል። የጨረር ህክምና አገልግሎቶችን በብዙ የሀገራችን ክልሎች እያሰፋን ነው። የካንሰር ህክምና ተደራሽነትን ከማስፋት በተጨማሪም የጨረር ህክምና ስራ ይበልጥ በኃላፊነትና ደህንነቱ በተጠበቀ መልኩ እንዲሰራ የህግና የቁጥጥር ስራዎችን እያጠናከርን እንገኛለን። to ensure radiation is used safely and responsibly. ኢትዮጵያ ካንሰርን አስቀድሞ ለመቆጣጠርና ለመከላከል ለጨረር ህክምና ወሳኝ በሆነው የኒውክሌር ሳይንስ ላይ ትኩረት ሰጥታ እየሰራች ነው ያሉት ምክትል ጠቅላይ ሚኒስትሩ ከዚያ ባለፈ እንደ አረንጓዴ አሻራ ባሉ መርሃ ግብሮች በኩልም የህብረተሰብ ጤና ሁኔታዎችን እያሻሻልን ነው ብለዋል። We are investing in nuclear science not just to treat diseases but to catch የኒውክሌር ሳይንስ ላይ እየሰራን ያለነው ለህክምና እንክብካቤ ብቻ ሳይሆን አስቀድሞ ለመቆጣጠርና ለመከላከል እንዲሁም ህይወት ሳይጠፋ ህይወት ለመቀየር ጭምር እንጂ በጤና አገልግሎት ውስጥ ከሚሰጠው አገልግሎት በተጨማሪ የአረንጓዴ አሻራችን የመሬት ሀብታችንን እያከመ የህብረተሰብ ጤና ሁኔታችንን እያሻሻለ ነው። የመኪና አልባ ቀኖቻችን ልማዶችን እየቀየሩና ንቁና ጤናማ ኗኗርን እያስተዋወቁ ነው። ለሰዎችም ሆነ ለፕላኔቷ ደህንነት ኢንቨስት በማድረግ የወደፊቷን እየቀየርን እንገኛለን። by investing in the well-being of both people and planet. ኢትዮጵያ ባለፉት ጥቂት ዓመታት ከ25 ሚሊዮን ዩሮ በላይ ለካንሰር ህክምና መሰረተ ልማት ማውጣቷን የገለጹት የጤና ሚኒስትሯ ዶክተር መቅደስ ዳባ የካንሰር ህክምና ማዕከላትን ከማስፋፋት በተጨማሪም በዘርፉ የሰለጠነ ባለሙያ እንዲኖርም የተለያዩ ስልጠናዎች ስለመሰጠታቸውም ገልጸዋል። Since 2022 we have expanded radiotherapy beyond the capital. It was only ከ2022 ወዲህ ከአዲስ አበባ በተጨማሪ የጨረር ህክምና ማዕከላትን በተለያዩ ክልሎች እያስፋፋን እንገኛለን። አሁን ላይ በ5 የክልል አካባቢዎች ማዕከላቱን የከፈትን ሲሆን 4ቱ ስራ ጀምረዋል። አንዱ ደግሞ በቅርቡ ወደ ስራ ይገባል። ለካንሰር ህክምናም በእነዚህ ዓመታት ከ25 ሚሊዮን ዩሮ በላይ ወጪ አድርገናል። ይህም ዘመናዊ የካንሰር ህክምና ቁሳቁሶች ግዢና ዝርጋታን ያካትታል። ከቁሳቁሶች ማሟላት በተጨማሪ ደግሞ በሀገር ውስጥ ስልጠና 16 የካንሰር ሐኪሞችን አሰልጥነን ያስመረቀን ሲሆን በዓለም አቀፉ የአቶሚክ ኃይል ኤጀንሲ ድጋፍ ደግሞ 17 የኒውክሌር ህክምና ባለሙያዎችን በዓለም አቀፍ መስፈርት እንዲሰለጥኑ ማድርገናል። Some professionals have been trained in international standards. በአፍሪካ የካንሰር ህመም እየጨመረ መምጣቱን ያነሱት የዓለም አቀፉ አቶሚክ ኃይል ኤጀንሲ ዋና ዳይሬክተር ራፋኤል ማሪያኖ ግሮሲ የአፍሪካ ሀገራት በሬስ ኦፍ ሆፕ ኢኒሺየቲቭ በኩል ተስፋ ሰጪ ተግባራትን ቢከውኑም አሁንም ገና ብዙ መስራት ይጠበቃል ሲሉም ገልጸዋል። Every day in Africa more people die of cancer than malaria, tuberculosis, HIV/AIDS combined. በአፍሪካ ኤችአይቪ ወባና ቲቪ ተደምረው ከሚያስከትሉት ሞት በበለጠ በየዕለቱ በርካቶች በካንሰር ምክንያት ይሞታሉ። ካንሰር በተቀረው ዓለም የበለጠ ገዳይ ተደርጎ ቢታሰብም እዚህም የበርካቶችን ህይወት እየቀጠፈ ነው። እየጨመረ ያለው የካንሰር ህመም በ2050 አሁን ካለበት በጥፍ በማደግ 40 ሚሊዮን ሰዎችን በአፍሪካ ሰለባ የሚያደርግ ሲሆን ግማሾቹን ደግሞ ለሞት ይዳርጋል። ይህ የሚያመላክተውም ማድረግ ያሉብንን ነገሮች እያደረግን አለመሆኑን ነው። This is something that shows us that we are perhaps not doing as much as we could do. 75% የሚሆነው የካንሰር ሞት የሚከሰተው በአነስተኛና መካከለኛ ገቢ ባላቸው ሀገራት መሆኑንም መረጃዎች ያመላክታሉ።